እንግዲህ ዓለም ላይ በጣም ጉድ ያስባሉ የሙስና ታሪኮችን ሰምተናል አይደለ? ሰንሰለታቸው ራሱ ከየት ተነስቶ የት ይደርሳል፣ እነማን ተሳተፉበት የሚለው እጅግ በጣም አስገራሚ ሆኖ የምርመራ ዘገባዎች ጭምር የተለያዩ ዓለም አቀፍ ሚዲያዎች ሰርተውባቸው የወጡ ዜናዎች አሉ። አንዳንድ ሀገራት እንግዲህ የሙስና ኢንዴክስ ይወጣል በየጊዜው እና የትኞቹ የዓለም ክፍሎች ላይ ሙስና በጣም ተንሰራፍቷል የሚለውን እንመለከታለን። ብዙ ጊዜ ያው ወደ ደሃ ሀገራት ላይ ያለው ነገር ይታያል፣ ግን በጣም አድገዋል በልጽገዋል በሚባሉ ሀገራት ላይም ትላልቅ የሙስና ታሪኮችን እያደመጥን እየተመለከትን እንገኛለን። መጠኑ መሰለኝ ልዩነት የሚፈጥረው እኛ አሁን ካለን መሰረታዊ ፍላጎት አንፃር መሰረታዊ ፍላጎቱንም ሳናሟላ ነው የተወሰኑ በዚህ ነገር ውስጥ ያሉ ሰዎች የብዙሃንን ጥቅም የሚወስዱት። ትላልቅ ሀገራትና አሜሪካ ሁሉ ሲወዛገቡ ሰምተናል። ቻይና ውስጥ ትላልቅ ህጎችን እስከማውጣት ደርሳለች። አደባባይ ላይ እንግዲህ ፍርድ እስከማሰጠት ድረስ እና በሞት መቅጣቷን የቀጠለችበት አንዱ ወንጀል ቢኖር ሙስና ነው። ምክንያቱም ሊያስቀጥል አይችልም ሀገርን በሚል ትልቅ ሀገርና ትልቅ ኢኮኖሚ ያለ ሙስናው ሲሰራ ራሱ በትልቅ መጠን ነው የሚሆነው። እንግዲህ ከ2012 እስከ 2025 ድረስ ወደ 180 ሀገራት ዝርዝር የተካተቱበት ይሄ ሙስና በጣም በከፍተኛ ሁኔታ የሚፈጸምባቸው ከሙስና የጸዱ ሀገራት በሚል የወጡ ኢንዴክሶችን ወይም ደግሞ ዝርዝሮችን እንመለከታለን። አሁን ዴንማርክ፣ ፊንላንድ፣ ሲንጋፖር፣ ኒውዚላንድ፣ ሉክዘምበርግ፣ ኖርዌይ፣ ስዊዘርላንድ፣ ስዊድን ባለፉት እንግዲህ 4 አመታት ውስጥ በጣም ዝቅተኛ የሙስና ወንጀል የሚፈጸምባቸው ሀገራት ተብለው ተቀምጠዋል። ያው በተከታታይ ደግሞ በዓለም አቀፍ ደረጃ ሲታይ ይሄ ያለው የሙስና ደረጃቸው ዝቅተኛ ሆኖ የታየበት ነው። ደቡብ ሱዳን እንዲሁም ሶማሊያ፣ ቬኔዙዌላ ደግሞ በጣም ከኮረፕሽን ጋር በተያያዘ ከፍ ያለ ነጥብ የተሰጣቸው ሀገራት ሆኖ ተቀምጠዋል። በዓለም አቀፍ ደረጃ ያው ይወጣል ዝርዝሩ በየጊዜው የትኞቹ ሀገራት ከፍተኛ ሙስና መጠን ተፈጸመባቸው የሚለውን ነገር በተለያየ መስፈርትና መለኪያ ትኩረት አድርገው እንግዲህ ዝርዝሮቻቸውን ያወጣሉ። የትኞቹስ ነገሮች ናቸው ለሙስና ተጋላጭ ያደረጋቸው የሚለውንም እንደዚሁ ከዚሁ መረጃ ጋር ተያይዞ የሚወጣ ነው። አንድ ወቅት ዚምባብዌ ላይ የወርቅ ህገወጥ ዝውውርን በተመለከተ አልጀዚራ ያጋለጠው አንድ የምርመራ ዘገባ ነበረ። ከየት ተነስቶ የት እንደሚደርስ በተለይ የዚምባብዌ ወርቅ በህገወጥ መንገድ ከሀገሪቱ ወጥቶ እስከ መካከለኛው የዩናይትድ አረብ ኤሚሬትስ ውስጥ እንዴት እየተቸበቸበ እንደሆነ፣ ግን ደግሞ ሀገሪቱ ምን ያክል በችግር ውስጥ እንደሆነች፣ ውድ የሚባለው ማዕድኗ ደግሞ የት እንደሚገባ፣ እነማን እንደሚሳተፉበት ያጋለጠ ዘገባ ነበረ። ስለዚህ እንዲህ አይነት ዘገባዎችን ደግሞ ደፈር ብለው ይዘው ወጥተው የሚያጋልጡ ሚዲያዎችም አሉ። አሁን ለሚዲያዎች ትልቁ ፈተና የሚሆነው አንዱ የሙስና ወንጀሎችን ማጋለጥ መመርመር የሚችሉባቸው ዘገባዎች ናቸው። በጣም ጊዜያቶችም ይፈጃሉ። ጊዜም ይፈጃል፣ አደገኛም ነው። ደግሞ በቂ ከለላና ጥበቃም ልታገኙ ይገባል። ቴክኖሎጂ ይፈልጋል እንደተባለው። ቀጥሎ ደግሞ ምን ሆነ አካላት ደግሞ አሁን ከፍ ያለ ስልጣን ውስጥ ያሉ ሰዎች መሪዎች ጭምር የተሳተፉባቸው ሙስናዎች አሉና እንደዛ ሲሆን አደገኛ ነው። እንዲህ አይነት ዘገባዎችን ይዞ አጋልጦ ለማውጣት አንዱ ፈተና ይሆናል እና እንደ ሀገር ደግሞ ብዙ ኪሳራ የደረሰባቸው አሉ። እንግዲህ ከሙስና ጋር በተገናኘ በኋላ ላይ ያው ዳግማዊ አውሮፓ ውስጥ የተከሰተውን ከሙስና ጋር የተያዘ ጉዳይ የሚነግረን ይሆናል። ወደ ዳግማዊ ዘገባ እናልፋለን። ጸጊና ቲጂን አመሰግናለሁኝ። ክቡራትና ክቡራን፣ የዛሬው ታሪካችን ወደ ኋላ ይወስደናል። በእርግጥ ታሪኩ የታተመው ሰኞ ጃንዋሪ 8 2024 እንደ አውሮፓውያኑ አቆጣጠር ነው። ትልቅ የሙስና ታሪክ በቤልጂየም ምድር ላይ ተከናወነም። የብራስልስ ታይምሱ መርማሪ ጋዜጠኛ ዲላን ካርተር ያስነበበው አንድ ዘገባ መላ ቤልጂየምን ብቻ ሳይሆን መላ አውሮፓን ጭምር ክው ያደረገ ነበር። በእርግጥ ታሪኩ አዲስ ባይሆንም አዳዲስ መረጃዎች ተካተውበት የወጣ ዘገባ ስለነበረ ነገሩን እንደ አዲስ በቤልጂየም ብዙሃን መገናኛዎች እንዲናኝ አርጎት ነበር። በእርግጥ አሁንም አልተረሳም። ከተጭበረበረ የመከላከያ ውል እስከ ተመረዘ ምግብ ያጠላበት የቤልጂየም ሙስና በሀገሪቱ ፖለቲካና ሕዝብ ላይ ዳግም ወደቀ የሚል ዘገባን በርዕስነት አስነብቦ ነበር። ታሪካዊ የፖለቲካ ቅሌቶች በቤልጂየም ፖለቲካ ላይ ጥለው ያለፉት አሻራዎች በሀገሪቱ እየተካሄዱ በነበሩት የለውጥ ሂደቶችና የምርጫ ሁነቶችን ሁሉ የሰበረ ነበር ይላል
ይህ የምርመራ ጋዜጠኛ አፌር አጉስታ በመባል የሚታወቀውና በሀገሪቱ ታሪክ ትልቁ የሙስና ታሪክና የመንግስት የስልጣን ብልግና የቤልጂየምን የፖለቲካ ማዕከላዊ ስበት የናጠ ከቤልጂየም የመንግስት ባለስልጣናትም አልፎ የኔቶ የበላይ ወታደራዊ ሹሞችን ጭምር ያነካካ ሙስናዊ ታሪካቸው ነው። ሁለት ታላላቅ የመከላከያ ኩባንያዎች የሆኑት አጉስታና ዳሶልት የአጉስታ A109 ሄሊኮፕተርና ዘመናዊውን የቤልጂየም F-16 ተዋጊ ጀት ኮንትራት እንዲሰጣቸው ለማድረግ የሀገሪቱን ባለስልጣናት ሙስናዊ ጨው አስልሰው ተገኝተዋል። በአጠቃላይ በዚህ ቅሌት ከፍተኛ የሚባሉ የሶሻሊስት ፓርቲ አባላት ከፈረንሳይኛም ከኔዘርላንድኛም ቋንቋ ተናጋሪ ቤልጂየማውያን ተጋሪዎች በኩል ስራቸውን በግድ እንዲለቁና በጊዜው በነበረው የቤልጂየም የመገበያያ ገንዘብ ፍራንክ እንዲቀጡም ተደርገው ነበር ይላል ብራሰልስ ታይምስ። ይህ የሙስና ታሪክ ይፋ ሊወጣ የቻለው አንድሬ ኮልስ የተባሉ የዋሎኒያ ሶሻሊስት ፓርቲ ከፍተኛ አባል በአፓርትመንታቸው አካባቢ ከተገደሉ በኋላ ነው። በጁላይ 18 1991 እንደ አውሮፓውያኑ አቆጣጠር ማለዳ ከአጋራቸው ጋር ሊየዥ ከተማ ከሚገኘው አፓርትመንት መኖሪያቸው በመውጣት ላይ ሳሉ በሁለት ታጣቂዎች በጥይት ተመተው ወደቁ። አጥቂዎቹ ኮልስን በጎዳናው ላይ ሲገድሉት አጋራቸው ግን ለጥቂት ተረፉም። በኋላ ላይ በምርመራ እንደተደረሰበት ሁለቱ ቱኒዥያን ታጣቂዎች ከሲሲሊያን ማፊያ ጋር ግንኙነት እንዳላቸው መረጋገጡን ዘገባው ይገልጻል። በቤልጂየም የፖለቲከኞች ግድያ ታሪክ ኮልስ ሁለተኛው ሰው ሆነውም ተመዘገቡም። በደረሰው የፖለቲከኛው ሞት ተወቃሽ የተደረጉት የቀድሞው የሚኒስትሩ የሥራ ባልደረባ በዋናነት አላይን ቫንደር ቢስት ናቸው። እኚህ ሰው የሚኒስትሩ የግል ጸሐፊ እንዲሁም ደግሞ ሁለተኛው ሰው ሹፌራቸው ሲሆኑ ሁለቱም 20 ዓመት በሚደርስ እስራት በፍርድ ቤት ተበየነባቸው። ተገኙ በተባሉት ማስረጃዎችም እኚህ ሁለት ሰዎች የሲሲሊው ማፊያ ጥቃት ሲቀነባበር ግንኙነት እንደነበራቸውም እንደታወቀ ብራሰልስ ታይምስ ይገልጻል። ተገዳዩ ፖለቲከኛ ኮልሰን በተመለከተ ደግሞ ሰውየው ለነዚህ ሁለት ኩባንያዎች የሚያደላ ውሳኔ እንዲወሰን የድርሻቸውን ሳይወስዱ እንዳልቀሩ ይገመታል። በ1993 እንደ አውሮፓውያኑ አቆጣጠር አንድ ዳኛ ይህንን የሙስና ወንጀል በተመለከተ ይፋዊ ምርመራ እንዲደረግ መዝገብ ከፈቱና አውጉስታና የፖለቲከኛው ግድያ ግንኙነት ይኖራቸው ይሆን የሚለውን ለማጣራት ሂደቱ ተጀመረ። በመላው ቤልጂየም በሚገኙት የአጉስታ ቢሮዎችና የኩባንያው አግባቢ ወይም ሎቢስት ጆርጂስ ሳይዊ መኖሪያ ቤት ላይ ብርበራዎች ተደረጉ። ምርመራዎቹ በይፋ ከተጀመሩ በኋላ በርካታ ማስረጃዎች መገኘት ጀመሩ። ማስረጃዎቹ በሁለቱ ጎሳዎች በዋሎን እና ፍሌሚሽ ሶሻሊስት ፓርቲ ከፍተኛ መሪዎች ላይ ሙሰኞች ሆነው መገኘታቸውን የሚያሳይ ማስረጃ በማግኘቱ በርካታ አባላት ካላቸው ኃላፊነት በፈቃደኝነት እንዲለቁ ግፊት መደረግ ጀመረ። የቤልጂየም ሴኔት የዋሎኒያ ሚኒስቴር ፕሬዝዳንት የሆኑት የጋይ ስፔትልስ ያለመከሰስ መብትንም አነሳም። ከዛም በበርካቶቹ ፖለቲከኞች ላይ በወንጀል አድራጊነት ተከሰሱ። ምክትል ጠቅላይ ሚኒስትር የነበሩት ጋይ ኮሜ በኃይል ከስልጣናቸው ተነስተው በሙስናና በሐሰተኛ ሰነድ ቅጣት ተጣለባቸው። ዊሊ ክሌስ የፓርላማ አባልና የኔቶ ሴክሬታሪ ጀነራል የነበሩት ሰው ከኃላፊነታቸው በ1995 እንደ አውሮፓውያኑ አቆጣጠር ከለቀቁ በኋላ በሙስና ጥፋተኛ ተባሉ። የዳሶልት ግሩፕ ዳይሬክተር ሰርጌ ዳሶልት ሙሰኝነትን በከፍተኛ ሁኔታ ያካሄዱ ቢሆኑም በ2 ዓመት የገደብ ቅጣት ብቻ ተለቀቁ። ብዙም የማይታወቀውና በአሁኑ ጊዜ የቤልጂየም የጤና ሚኒስትር የሆነው ፍራንክ ቫንደር ቦርከ በይፋ ያልተገለጹ የፓርቲ ገንዘቦችን ሰራተኞች እንዲያቃጥሉ በማዘዙና ከሙስናው ጋር ተነካክቶ በመገኘቱ ጥፋተኛ ነው ተባለ። የአቃቤ ሕግ ቢሮ በፈጸመው የሙስና ወንጀል ሳይቀጣው ቢያልፍም በጊዜው ከነበረበት የውጭ ጉዳይ ሚኒስትርነት ግን በግድ እንዲለቅ ተደረገ። እነዚህን ፖለቲከኞች ለረጅም ጊዜ በሰሩት የሙስና ወንጀል ምክንያት በሄዱበት ጥፋታቸው እንደ ጥላ እየተከተላቸው ይገኛል። አጉስታና ዳሶልት የተባሉት የመከላከያ አቅራቢ ኩባንያዎች 160 ሚሊዮን የቤልጂየም ፍራንክ ወይም 4 ሚሊዮን ዩሮ ለዋልስና ቭላምስ ሶሻሊስት ፓርቲ አባላት ሙስና ከፍለው ተገኝተዋል። እነዚህ ሁለት እህትማማች ፓርቲዎች ሁለቱም የወሰዷትን ብር በሙሉ ለቤልጂየም መንግስት ካዝና ገቢ
እንዲያደርጓት ሆነዋል። ይህ የሙስና መገለጥ ተጽዕኖ በመላው የቤልጂየም ፖለቲካ ውስጥ አሉታዊ ተጽዕኖን ፈጥሯል። በሌላ በኩል ደግሞ ለረጅም ጊዜ ተዳክሞ የነበረው የቤልጂየም መብት ጥያቄ ማቆጥቆጥ የጀመረበትም ሆኗል። በ1991 በብላምስ መንደር ትልቅ መነቃቃት የተፈጠረበትና የሶሻሊስት ፓርቲ ተጽዕኖ የከሰመበት ሆኖም ተመዘገበ። ይህ የሶሻሊስት ፓርቲዎች ተቀባይነት ማጣት እስከ 2003 ቀጥሎ የነበረ ሲሆን ከዛ ደግሞ ዳግም ማንሰራራት ጀመረ። ከዚህ የሙስና ቅሌት በኋላ በቤልጂየም የፌዴራል መንግስት አሰራር ውስጥ ግልጽነትን የማስፈን ሪፎርም የተደረገ ሲሆን ይህም በሀገሪቱ ውስጥ ሙስናን ለመግደል የተወሰደ ፍቱን የማርከሻ መድኃኒት ተደርጎ ተወስዷል። የጋዜጠኛው ዴለን ካርተር የመጀመሪያው የምርመራ ዘገባ ይህንን ይመስላል። ሁለተኛውንና የተመረዙ ምግቦች በቤልጂየም ሱፐርማርኬቶች ውስጥ የተመለከተውን ዘገባውን ደግሞ ለሳምንት በይደር ብናቆየውስ? ክቡራትና ክቡራን የታዛ አድማጮች ጸጊና ቲጂ ለቀሪዎቹ መሰናዶች ይቀጥላሉ። እኔ የሳምንት ሰው ይበለንና የዛሬ ሳምንት የዚህን ክፍል 2 ይዤላችሁ ልመለስ። ዳግማዊ ሲሳይ ከቤልጂክ ርዕሰ ከተማ ብራስልስ